A judge will allow the Trump administration to move forward with ending legal protections for some Ethiopian immigrants. This could end temporary protected status for about 5,000 Ethiopians. The TPS program allows people... You're in West Park right now, Hollywood, Florida. A Haitian man, neighbors say, was riding a bike on his way to work. Can you help translate when you like that? Federal... Puta madre. እንደሚታወቀው ከጥቂት ቀናት በፊት ለኢትዮጵያ አሜሪካውያን ዲያስፖራ እጅግ አሳዛኝና አስደንጋጭ የሆነው የቲፒኤስ ቴምፖራሪ ፕሮቴክትድ ስታተስ ከለላ ማብቃት ውሳኔ ይፋ ሆኗል። በነሐሴ 12 ቀን የፌደራል ፍርድ ቤቱ የሰጠውን ውሳኔ ተከትሎ ከነሐሴ 13 ቀን 2018 ዓ.ም ማለትም ኦገስት 29 2026 ለአውሮፓውያኖቹ የዘመን ቀመር ጀምሮ ለዓመታት ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ የሕግ ከለላና የሥራ ፈቃድ በይፋ አብቅቷል። አብዛኞቻችሁ ምናልባት ይህንን ዜና ከጥቂት ቀናት በፊት ቀደም ብላችሁ የሰማችሁት ሊሆን ይችላል። አሁን ዋናውና አጣዳፊው ጥያቄ ያለው ከውሳኔው በኋላ በየከተሞቹ ምን እየተካሄደ ነው? አሁን ባለንበት ወቅት በሺዎች የሚቆጠሩ ኢትዮጵያውያን የሕግ ጣፈንታቸው ወዴት ያመራል? እናስ የሚቀጥለው እርምጃችን ምን መሆን አለበት የሚለው ላይ ነው። በአሁኑ ወቅት ከቲፒኤስ ማብቃት በተጨማሪ የሀገሪቱ የኢሚግሬሽን ስርዓት በከፍተኛ ፍጥነት እየተቀየረ ይገኛል። ከ444,000 በላይ የሚሆኑ የአሳይለም ጥያቄዎችን በቀጥታ ወደ ኢሚግሬሽን ፍርድ ቤት የመላክ አሰራርና በውጭ ሀገር ተማሪዎች ላይ ለመጫን የታሰበው $100,000 የቪዛ ክፍያ ዕቅድ በዲያስፖራው ሕይወት ላይ ታላቅ ብዥታና ስጋትን ፈጥሯል። ዛሬ በዚህ ሰፊና ወቅታዊ ዘገባችን ከነሐሴ 13 ቀን የቲፒኤስ ማብቃት በኋላ የተፈጠሩትን አዳዲስ አጠቃላይ ሁኔታዎች፣ የሕግ ተሟጋቾችና የኢትዮጵያ ማህበረሰብ ድርጅቶች እያደረጉት ያለውን አጣዳፊ እንቅስቃሴ እንዲሁም በስራ ላይ ያሉትን አማራጭ ሕጋዊ መንገዶችን በዝርዝር እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። ከነሐሴ 13 ቀን 2018 ዓ.ም ኦገስት 19 2026 እንደ አውሮፓውያኖቹ የዘመን ቀመር የቲፒኤስ ማብቃት በኋላ በሺዎች የሚቆጠሩ ኢትዮጵያውያን የዕለት ተዕለት ሕይወታቸው ላይ ቀጥተኛ ተጽዕኖ ማስተናገድ ጀምረዋል። የፌደራል ፍርድ ቤቱ የሰጠውን ውሳኔ ተከትሎ የሀገር ውስጥ ደህንነት ሚኒስቴር ዲኤችኤስ እና ዩኤስሲአይኤስ አሰራራቸውን ተግባራዊ በማድረጋቸው በቲፒኤስ ስር ይሰሩ የነበሩ ኢትዮጵያውያንና አፍሪካውያን የሥራ ፈቃዳቸው ኢኤዲ ሕጋዊ አገልግሎት መስጠት አቁሟል። ይህ አዲስ እውነታ በበርካታ የህይወት ዘርፎች ላይ ፈጣን ተጽዕኖ አሳይቷል። በመጀመሪያ ደረጃ በበርካታ የአሜሪካ ግዛቶች ውስጥ የመንጃ ፈቃድ ድራይቨር ላይሰንስ እድሳት ከህጋዊ የሥራ ፈቃድና መኖሪያ ጋር የተያያዘ በመሆኑ የቲፒኤስ ከለላቸው ያበቃባቸው ኢትዮጵያውያን የመንጃ ፈቃዳቸውን ለማደስ ከፍተኛ መሰናክል ገጥሟቸዋል። በሁለተኛ ደረጃ የተለያዩ አሰሪ ኩባንያዎች የሰራተኞቻቸውን ህጋዊ የመስራት መብት በሚያረጋግጡበት አሰራር ወይንም ቬሪፊኬሽን ምክንያት ሰራተኞቻቸው አዳዲስ ህጋዊ ሰነዶችን እንዲያቀርቡ ወይንም ስራቸውን እንዲያቆሙ የሚጠይቁ ማሳሰቢያዎችን መስጠት ጀምረዋል። ይህንን አስቸጋሪ ሁኔታ ለመቋቋም በመላው አሜሪካ የሚገኙ የኢትዮጵያ ማህበረሰብ ድርጅቶች፣ የሃይማኖት ተቋማትና የኢሚግሬሽን ህግ ተሟጋች ቡድኖች አስቸኳይ የምክርና የመረጃ መስጫ መድረኮችን በማዘጋጀት ላይ ይገኛሉ። የህግ ባለሙያዎች እንደሚያስረዱት የቲፒኤስ ከለላ ማብቃቱ በራሱ አንድን ሰው በአንድ ጀንበር ወዲያውኑ ከሀገር የሚያስወጣ ባይሆንም ግለሰቦች ያለምንም ህጋዊ ሰነድና መመልከቻ በሚቆዩበት ጊዜ ግን ለኢሚግሬሽንና ጉምሩክ ማስፈጸሚያ ማለትም አይሲኢ ቁጥጥር የመጋለጥ ዕድላቸውን ያሰፋዋል። ማለትም እንደምናስታውሰው በ2025-26 በሚኒሶታ ሚኒያፖሊስ ውስጥ የሶማሊያን ማህበረሰብ ሲያደርጉ እንደነበሩት እነዚህ አይሲ የተባሉ የህግ አስከባሪዎች ኢትዮጵያውያንንም በዛው መልኩ ትሪት ማድረግ ይጀምራሉ። በመሆኑም አሁን ባለንበት ወቅት መደናገጥን አስወግዶ ህጋዊ አማራጮችን በፍጥነት መፈለግ ብቸኛውና አስተማማኙ መንገድ ሆኗል። ከቲፒኤስ ማብቃት ጋር ተያይዞ በከፍተኛ ሁኔታ ውይይት እየተደረገበት ያለው ሌላው አጣዳፊ ጉዳይ የአሳይለም ማመልከቻ ያስገቡ ወይንም ለማስገባት የሚያስቡ ሰዎችን የሚመለከተው አዲሱ የፖሊሲ ለውጥ ነው። ቀደም ሲል
የቲፒኤስ ከለላ የነበራቸው በርካታ ኢትዮጵያውያን ጎን ለጎን የአሳይለም ማመልከቻ አስገብቶ የነበረ ቢሆንም አሁን ስራ ላይ የዋለው አዲስ አሰራር ግን የሂደቱን ቅርጽ ሙሉ በሙሉ ቀይሮታል። በአዲሱ የዩኤስሲአይኤስ መመሪያ መሰረት የአሳይለም ማመልከቻ ያስገቡ ከ440,000 በላይ የሚሆኑ አመልካቾች ቀደም ሲል የነበራቸውን የዩኤስሲአይኤስ አሳይለም ኦፊሰር ቅድመ ቃለ መጠይቅ የመካፈል እድል ያልፋሉ። ይልቁንም ማመልከቻቸው በቀጥታ ወደ ኢሚግሬሽን ፍርድ ቤት ኢኦአይአር እንዲላክና በችሎት ደረጃ የመባረርና የማስወጣት ክርክር እንዲጀመርባቸው ይደረጋል። ቀደም ሲል አመልካቾች ከአሳይለም ኦፊሰሩ ጋር ሰብአዊ በሆነ ሁኔታ ተቀበለው ታሪካቸውንና ማስረጃቸውን በዝርዝር የመግለጽና የመጀመሪያ ደረጃ ውሳኔውን የማግኘት እድል ነበራቸው። አዲሱ መመሪያ ግን ይህንን የመጀመሪያውን የኦፊሰር ቃለ መጠይቅ ሂደት በማስቀረት አመልካቾችን በቀጥታ ከፍርድ ቤት ዳኛና ከይፋዊ የመንግስት አቃቤ ሕግ ጋር እንዲከራከሩ ያስገድዳቸዋል። ይህ አሰራር በተለይም የቲፒኤስ ከለላቸው አብቅቶ ወደ አሳይለም መዝገባቸው ለሚመለሱ ኢትዮጵያውያን ከፍተኛ ጥንቃቄን የሚጠይቅ ነው። የሕግ ባለሙያዎች እንደሚረዱት አሁን ባለው አሰራር መሰረት በጽሁፍ የሚቀርበው ማመልከቻ የታሪክ መግለጫና ማስረጃ ከመጀመሪያውኑ እጅግ በጥንቃቄና በህጋዊ መንገድ የተሟላ መሆን አለበት። በጽሁፍ ማመልከቻው ላይ የሚገኝ ትንሽ ክፍተት ወይንም ግድፈት ጉዳዩ በቀጥታ በፍርድ ቤት ደረጃ ውድቅ እንዲሆንና የማስወጣት ትዕዛዝ እንዲወጣ ምክንያት ሊሆን ስለሚችል አመልካቾች ከባለሙያዎች ጋር በስፋት መስራት ይኖርባቸዋል። በአሜሪካ የኢሚግሬሽን ፖሊሲ ዙሪያ ሌላው ትልቅ መነጋገሪያ ሆኖ የቀጠለው ጉዳይ በውጭ ሀገር ተማሪዎች ላይ ለመጫን የታሰበው $100,000 የቪዛ ክፍያ ዕቅድ ነው። የመንግስት አስተዳደር በአሜሪካ ዩኒቨርሲቲዎች ተመርቀው በሀገሪቱ ውስጥ ቆይተው መስራት የሚፈልጉ የኢትዮጵያውያን እንዲሁም ሌሎች ከዓለም ክፍላት የተሰባሰቡ ተማሪዎችን ኦፒቲ ወይንም ኦፕሽናል ፕራክቲካል ትሬኒንግ በሚባለው ፕሮግራም ለመጠቀም እስከ $100,000 ክፍያ እንዲከፍሉ የሚያስገድድ ፖሊሲ በመገምገም ላይ ይገኛል። ይህ ዕቅድ ይፋ ከሆነበት ጊዜ ጀምሮ በአሜሪካ ታዋቂ ዩኒቨርሲቲዎች፣ በሲሊኮን ቫሊ የቴክኖሎጂ ኩባንያዎችና በኢኮኖሚ ባለሙያዎች ዘንድ ከፍተኛ ተቃውሞ እየቀረበበት ይገኛል። ዩኒቨርሲቲዎች እንደሚናገሩት ይህ ውሳኔ ከተተገበረ ከዓለም ዙሪያ የሚመጡ ብልህና ጎበዝ ተማሪዎች ወደ አሜሪካ ከመምጣት ይልቅ የተሻለ ዕድል ወደሚያቀርቡት እንደ ካናዳ፣ እንግሊዝ፣ አውሮፓ ሀገራት እንዲሄዱ ያስገድዳቸዋል። ይህ ደግሞ አሜሪካ በቴክኖሎጂውና በምርምሩ ዘርፍ ያላትን የበላይነት የሚጎዳ ነው በሚል ተጽዕኖ ፈጣሪ አካላት ፖሊሲው እንዳይጸድቅ ግፊት እያደረጉ ይገኛሉ። ይሁን እንጂ በአሁኑ ወቅት በኤፍ1 ተማሪ ቪዛ የሚማሩና ትምህርታቸውን አጠናቀው በኦፒቲ ስራ ላይ የሚገኙ በርካታ ኢትዮጵያውያን ተማሪዎች ሁኔታውን በከፍተኛ ስጋት እየተከታተሉት ይገኛሉ። የሕግ ባለሙያዎች እንደሚመክሩት ይህ $100,000 ክፍያ ዕቅድ ገና በፖሊሲ ግምገማ ደረጃ ላይ ያለ በመሆኑ ተማሪዎች ከመደናገጥ ይልቅ በሕጋዊ መንገድ ትምህርታቸውን ማጠናቀቅ፣ የላቀ ውጤት ማስመዝገብና ሕጋዊ የሥራ ዕድሎችን የኤች1ቢ የስፖንሰርሺፕ አማራጮችን በቅርበት መከታተል እንዳለባቸው ይመክራሉ። ከነሐሴ 13 ቀን የቲፒኤስ ማብቃት በኋላ በሺዎች የሚቆጠሩ ኢትዮጵያውያን ማድረግ የሚገባቸው እጅግ አጣዳፊ ወሳኝ የሕግ እርምጃዎች አሉ። የኢሚግሬሽን ሕግ ባለሙያዎችና የሕግ ተሟጋቾች እንደሚናገሩት የቲፒኤስ ከለላ ማብቃት ማለት ሌሎች ሕጋዊ የመኖሪያ መንገዶች በሙሉ ተዘግተዋል ማለት አይደለም። ይልቁንም ግለሰቦች ባሏቸው ሕጋዊ መሰረቶች ላይ ተመስርተው አዳዲስ ማመልከቻዎችን ማቅረብ ይችላሉ። በመጀመሪያ ደረጃ በቤተሰብ አማካኝነት የሚደረግ የቪዛ ጥያቄ ፋሚሊ ቤዝድ አጀስትመንት ኦፍ ስታተስ ዋነኛው አማራጭ ነው። አንድ የቲፒኤስ ተጠቃሚ የነበረ ሰው የአሜሪካ ዜጋ ወይንም የቋሚ መኖሪያ ፈቃድ ወይንም ግሪን ካርድ ካለው የትዳር አጋር፣ ወላጅ ወይም እድሜው ከ21 ዓመት በላይ ከሆነ ልጅ ጋር የተያያዘ ሕጋዊ ግንኙነት ካለው በቤተሰብ በኩል የቋሚ መኖሪያ ፈቃድ ማመልከቻን በማስገባት ሕጋዊ መበታተንን መከላከል ይቻላል። በሁለተኛ ደረጃ በስራ ቦታ አማካኝነት የሚደረግ የስፖንሰርሺፕ ጥያቄ ኢምፕሎይመንት ቤዝድ ፒቲሽንስ ሌላው መንገድ ነው። የተለየ ሙያ፣ ዕውቀትና ልምድ ያላቸው ባለሙያዎች ከተቀጠሩበት ኩባንያ ወይንም አሰሪ ጋር በመነጋገር ሕጋዊ የሥራ ቪዛ ወይንም የቋሚ መኖሪያ ፈቃድ ማመልከቻ ማስገባት የሚችሉበት አሰራር አለ። በሶስተኛ ደረጃ በሀገራቸው ውስጥ ከፖለቲካ ከሃይማኖትና ከብሔር ወይንም ከሰብአዊ መብት ጥሰት ጋር የተያያዘ እውነተኛ የሞትና የእንግልት ስጋት ያላቸው ሰዎች የአሳይለም ማመልከቻ ማስገባት ይችላሉ። በተጨማሪ የአሳይለም ጥያቄያቸው ውድቅ ቢሆን እንኳን ከስደት የመጠበቅ ዊዝሆልዲንግ ኦፍ ሪሙቫል ወይንም የተባበሩት መንግስታት የስቃይ ተቃውሞ ኮንቬንሽን ወይንም ካት ከለላዎችን በችሎት ደረጃ መጠየቅ የሚቻልበት ሕጋዊ አሰራር አለ። የሕግ ባለሙያዎች በአጽንኦት የሚያስጠነቅቁት ትልቁ ነጥብ ቢኖር
ማንኛውም ሰው ያለ ሕጋዊ የኢሚግሬሽን ጠበቃ ወይንም ዕውቅና ያለው ድርጅት ምክር ውሳኔዎችን ከመስጠት መቆጠብ እንዳለበት ነው። በማህበራዊ ሚዲያ የሚሰራጩ ያልተረጋገጡ መረጃዎችና ሕገወጥ የደላላ ምክሮችን መስማት ለከፋ ሕጋዊ አደጋ ስለሚያጋልጥ አንዳንዱ ሰው የራሱን መዝገብ ከባለሙያ ጋር ብቻ መገምገም ይኖርበታል። ይህ በአሜሪካ የኢሚግሬሽን ፖሊሲ ላይ እየታየ ያለው ታላቅ ለውጥ በአሜሪካ የሚኖረውን የኢትዮጵያ ዲያስፖራ ማህበረሰብ ብቻም ሳይሆን በሀገር ቤት የሚኖሩ በሺዎች የሚቆጠሩ ቤተሰቦችንም የሚነካ ነው። በአሜሪካ የሚኖሩ ኢትዮጵያውያን በየወሩ ወደ ሀገር ቤት በሚልኩት የሐዋላ ገንዘብ ወይንም ሬሚታንስ ለበርካታ ቤተሰቦች የህይወት መሰረት፣ ለሕክምና፣ ለትምህርትና ለዕለት ተዕለት ህይወት መምሪያ እጅግ ወሳኝ እንደሆነ ይታወቃል። አሁን ባለው ሁኔታ በርካታ ኢትዮጵያውያን የሥራ ፈቃዳቸውን በማጣታቸውና በስጋት ውስጥ በመውደቃቸው ወደ ሀገር ቤት የሚላከው የገንዘብ ፍሰት ላይ መቀነስ ሊታይ ይችላል። ይህ ደግሞ በሀገር ቤት ባሉ ቤተሰቦች ላይ ተጨማሪ ኢኮኖሚያዊ ጫና ይፈጥራል። ይሁን እንጂ የኢትዮጵያ ዲያስፖራ ማህበረሰብ ታሪክ እንደሚያሳየው ማህበረሰቡ ቀደም ሲልም የነበሩ በርካታ አስቸጋሪ ሁኔታዎችን በአንድነትና በጽናት እንዳለፈው ሁሉ አሁንም ይህንን ፈተና የማለፍ አቅም አለው። በየከተሞቹ የሚገኙ የኢትዮጵያውያን ማህበር ድርጅቶች፣ የህግ አገልግሎት ሰጪ በጎ ፈቃደኞችና የሃይማኖት ተቋማት ተፈናቃዮችንና ስጋት ላይ የወደቁ ወገኖችን ለመደገፍ ያደረጉት የተቀናጀ እንቅስቃሴ ተስፋ የሚሰጥ ነው። ማህበረሰቡ መረጃዎችን በመለዋወጥ ህጋዊ መንገዶችን በመጠቆምና እርስ በርስ በመደጋገፍ ይህን የፖሊሲ ማዕበል ለማለፍ በትጋት እየሰራ ይገኛል። የዛሬው ውይይታችን ከነሐሴ 13 ቀን የቲፒኤስ ማብቃት ውሳኔ በኋላ የተፈጠሩትን አዳዲስ አጠቃላይ ሁኔታዎች፣ የኢሚግሬሽን ህጎችን መጥበቅና በስራ ላይ ያሉትን ህጋዊ አማራጮችን በስፋት ያሰሰ ነበረ። ምንም እንኳን የቲፒኤስ ከለላ ማብቃትና የአሳይለም ሂደቶች መክበድ በብዙዎች ህይወት ላይ ታላቅ ፈተና ቢደቅንም በህጋዊ መንገድ መረጃዎችን በመከታተልና ከባለሙያዎች ጋር በመስራት መፍትሄ ማግኘት ይችላሉ። ተስፋ ለመቁረጥ በስሜት ውሳኔ ከመስጠት መቆጠብ እናም ህጋዊ አማራጮችን በፍጥነት መከተል አሁን ባለንበት ወቅት የእያንዳንዱ ሰው ወሳኝ ኃላፊነት ነው። ውድ የዘገረም ቤተሰቦች እስካሁን ወደ የቀረ ስለተከታተላችሁን ከልብ አድርገን እያመሰገንን ቪዲዮውን ከወደዳችሁት መረጃ ሰጭ ነው ብላችሁ ካሰባችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ አዲስ መረጃ ሰጪ በሆነ ቪዲዮስ ከምንገናኝ ሰላም።